ሰላምና ጤና ባያላችሁበት ይሁን ክቡራትና ክቡራን ቤተሰቦቻችን የእፍታ ፕሮግራማችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አሁን የምንገኘው ደግሞ በአዲስ አበባ ከተማ አስተዳደር አዲስ አበባ ሙዚየም ውስጥ ነው የምንገኘው። እንግዲህ ከኔ ጋር አብረው ደግሞ ስለዚህ ሙዚየም ጣጠር ያለ ነገር እንዲነግሩን ወይዘሪት አበባየሁ አበራን የአዲስ አበባ ሙዚየም ተወካይ ዳይሬክተርን እንግዲህ እዚህ አግኝተናቸዋል ማለት ነው። ስለተገናኘን ደስ ብሎኛል። አመሰግናለሁ። አዲስ አበባ ሙዚየም የት ነው የሚገኘው? ምንድነው የሚሰራው የሚለውን ጥቂት እንደው መግቢያ ያክል። እሺ አመሰግናለሁ። የአዲስ አበባ ሙዚየም ሆኖ አገልግሎት መስጠት የጀመረው ከ1979 ዓመተ ምህረት ህዳር 14 አዲስ አበባ የተመሰረተችበትን የ100ኛ ዓመት ክብረ በዓል ምክንያት በማድረግ ነው ሙዚየም የሆነው። ነገር ግን ይሄ ቤት ሲሰራ በ1880ዎቹ መጀመሪያ ላይ የተሰራ ቤት ነው። ያሰሩት ዳግማዊ አፄ ምኒልክ ናቸው። ሲያሰሩት ለጦር መሳሪያ ማስቀመጫነት ወይ ማከማቻነት ታስቦ የተሰራ ነው። ነገር ግን ያንን አገልግሎት ሳይሰጥ በወቅቱ የጦር ሚኒስቴር የነበሩት ራስ ብሩ ወልደ ገብርኤል ባለቤታቸውን ወይዘሮ አማከለቻልን ሲያገቡ በስጦታ መልክ ከአፄ ምኒልክ ተሰጥቷቸዋል ማለት ነው። ራስ ብሩ ለበርካታ ዓመታት እስከ ዳግም የጣሊያን ወረራ ድረስ በመኖሪያ ቤትነት ተጠቅመውበታል። ከዛ የዳግም የጣሊያን ወረራ ከ1928 ከ1933 ደግሞ ይሄ ቤት ክሊኒክ ሆኖ አገልግሏል ማለት ነው። ጣሊያኖች ክሊኒክ ሆኖ ሲጠቀሙበት ነበረ። ከዳግም ከ1933 ዓመተ ምህረት በኋላ ደግሞ ተለያዩ አገልግሎቶችን ሲሰጥ ነበረ ማለት ነው እስከ 1970ዎቹ መጨረሻ። ያ ማለት የትምህርት ቤት ሆኖ አገልግሏል። የቀበሌ ጽህፈት ቤት፣ የሹራብ ፋብሪካ፣ ሆቴል 1970ዎቹ መጨረሻ አካባቢ መጨረሻ ላይ ሆቴል ነው። ልክ የአዲስ አበባ በወቅቱ የነበሩ በደርግ ጊዜ ማለት ነው የነበሩ የአዲስ አበባ ከተማ ስራ አስፈጻሚ ኮሚቴ አባላት የአዲስ አበባን 100ኛ ዓመት ከተማ ሆነ የተመሰረተችው በ1879 ነው። 100ኛ ዓመት ይሞላል 1979 ዓመተ ምህረት ነው። ቤቱ አዲስ አበባ ውስጥ ካሉ በስነ ህንጻ ውበቱ በጥንካሬው ተመርጦ ሙዚየም እንዲሆን ተደርጓል ማለት ነው። ያንን ይመስላል። ከ1979 ዓመተ ምህረት እንግዲህ ኦልሞስት ወደ 38 ዓመት ኦር 39 ዓመት ሙዚየም ሆኖ እያገለገለ ይገኛል ማለት ነው። ቦታው የሚገኘው ከመስቀል አደባባይ ወደ ቦሌ ዓለም አቀፍ አየር መንገድ መሄጃ ዋና የከተማው እምብርት ቦታ ነው። እዚህ ቦታ ላይ ሆነ እስከ ጦጦ ተራራን ቤተ መንግስቱን ታላቁን ቤተ መንግስት ጨምሮ ማየት የሚቻልበት በጣም ቆንጆ ቦታ ላይ ያለ ሙዚየም ነው። መልካም፣ በጣም ደስ የሚል ነገር ነው። እንግዲህ ምናልባት ይሄ ታሪካዊ ቤት ላይ ሆነን ውስጡ ምን ነገሮች ልናይ እንችላለን? እንደው እንግዲህ የአዲስ አበባ ሙዚየም አመሰራረቱም ከአዲስ አበባ ጋር ግንኙነት ያላቸውን ታሪካዊ ቅርሶች መሰረት አድርጎ ነው ሲቋቋም ማለት ነው። ቤቱም አዲስ አበባን የሚገልጹ አዲስ አበባ ስትመሰረት በ1879 የነበራት ገጽታ ምን ይመስላል፣ እንዲሁም ከአዲስ አበባ መመስረት በፊት አፄ ምኒልክ ከተማቸውን እንጦጦ ላይ አድርገው ነበር። በ1870ዎቹ አካባቢ እንጦጦ ምን አይነት ገጽታ እንደነበራት የሚያሳዩ ታሪካዊ ፎቶግራፎችን ይዟል። በ6 ቋሚ የማሳያ ክፍሎች ስለ አዲስ አበባ የታሪክ ሂደት ስትመሰረት ምን አይነት እድገቶችን አሳይታለች የሚሉትን ታሪኮች የአዲስ አበባ ሙዚየም እያስጎበኘ ኦር ለጎብኚዎች ክፍት አድርጎ እያሳየ ይገኛል ማለት ነው። ከልብ አመሰግናለሁ። ስለዚህ ጉብኝታችሁን ትቀጥላላችሁ? እሺ፣ እናመሰግናለን። እሺ፣ አመሰግናለሁ። ክቡራትና ክቡራን በመከታተል ላይ የምትገኙት እፍታችን ነው ከወይዘሪት አበባየሁ ጋር። እንግዲህ ስለ አዲስ አበባ ሙዚየም የተወሰነ መረጃ አግኝተናል። ጉብኝታችሁን ቀጥሉ ብለው እንግዲህ ለአስጎብኛችን ወርቄ መኮንን አስረክበውናል ማለት ነው። ወይዘሮ ወርቄ ስለተገናኘ በድጋሚ ደስ ብሎኛል። ካንቺ እኔም ደስ ብሎኛል። በጣም አመሰግናለሁ። እስኪ እንግዲህ እዚህ አሁን ያለንበት ስፍራ ምን ይባላል? ምን ነገሮችን ይዟል? ከ6 ክፍሎች ውስጥ ይሄ የመጀመሪያው ክፍል ነው። ይሄ የምስረታ አዳራሽ ይባላል። እንግዲህ የምስረታ አዳራሽ ውስጥ የአዲስ አበባ አመሰራረት፣ አዲስ አበባ ከተማዋ እንዲሁም የአዲስ አበባ ሙዚየም አመሰራረት የሚያሳይ ነው። ስለ አዲስ አበባ ሙዚየም አመሰራረት ቅድም በዳይሬክተራችን በኩል ተነግሯቸዋል። ስለ አዲስ አበባ ከተማ አመሰራረት ደግሞ በዛ በፎቶ የምታያቸው
በዳግማዊ አፄ ምኒልክና በባለቤታቸው በእቴጌ ጣይቱ ብርሃን ዘኢትዮጵያ በሁለቱ አማካኝነት እንደተመሰረተች ነው። ሁለቱም የሸዋ ንጉስ ናቸው። ከሸዋ መጥተው እንጦጦ ላይ ያረፉ። እንጦጦ አርፈው ግን የእንጦጦ ስትራቴጂ ላይ ያለው ኤር ኮንዲሽነር መቻቸው ስትል ወደ ፍልውሃ መጣው። ፍልውሃ ላይ ሴንተራቸው አድርገው እንኳናቸው ሰርተው እየኖሩ ያለ እቴጌ ጣይቱ ያማረች የተዋበች አይተዋት ማያውቁት አበባ ሲያዩ በዛች አበባ አማካኝነት ቦታውን አዲስ አበባ ብለው እንደጠሩት የሚያሳይ ታሪክ ነው ያለው። ሌላው እዚህ ውስጥ የምናየው የተለያዩ ጎራዴዎች አሉ፣ ጋሻዎች አሉ። እንዲሁም ደግሞ የአፄ ምኒልክ አያት ንጉስ ሳህለ ሥላሴ አሉ። በአፄ ምኒልክ ዘመን የተጠቀሟቸው የተለያዩ መገልገያዎች አሉ። የዚህ ቤት ባለቤት የነበሩ በፎቶ መልኩ የራስ ብሩ ወልደ ገብርኤል ፎቶ ባለቤታቸው የአማከለች አሊ ፎቶ አለ። ጥንታዊ ፖለቲካ ከአዲስ አበባ በፊት የነበሩ ጥንታዊ ፖለቲካ ማዕከል ከተሞች አሉ። እነ አክሱም፣ እነ ጎንደር፣ አንኮበር፣ ያሃ እነሱ አይነት ከተሞች አሉ። ሌላው ደግሞ የዚህ ቤት ባለቤት የነበሩት ራስ ብሩ ወልደ ገብርኤል ነው። ወይዘሮ አማከለች አሊ ሲጠቀሙት የነበረ ከቤተሰቦቻቸው የተበረከተ ነው። የወይዘሮ አማከለች አሊ የፈረስ መጋለቢያቸው አለ። የኮረቻ ልብስ አለ። ከ100 ዓመት በላይ ጠጅ ሁለቱ ሲጠቀሙት የነበረ ጠጅ አለ። በፎቶ መልኩ ከምናያቸው ደግሞ እንጦጦ ከ1874 እስከ 1878 እንጦጦ ያላት ጎጆ ቤት እንደነበር የሚያሳያለ። ከእንጦጦ ደግሞ ፍልውሃ ላይ መጡ ያለው የፍልውሃ አሰፋፈሩ አለ። እሱም ይመስላል። ከዚህ ደግሞ ከሐርና ከወርቅ የተሰራ የእቴጌ ጣይቱ እንዲሁም የባለቤታቸው ጥላ አለ፣ ካባ አለ። እሱን ያየነው እዚህ ውስጥ ያለው ማለት ነው። ሌላው ከዚህ ጋር የተለያዩ የማዕረግ ልብሶች አሉ። የባላምባራስ አለ፣ የቀኛዝማች አለ፣ የደጃዝማች የማዕረግ ልብሶች አሉ ማለት ነው። እዚህ ውስጥ እንግዲህ ሞላ ጎደል በትንሹ ይሄን ይመስላል ማለት ነው። እንግዲህ ቅድም የምስረት አዳራሽ እንዳልሰ አይተናል። አሁን ደግሞ እድገት አዳራሽ ነው። ሁለተኛው አዳራሽ እንግዲህ እድገት ውስጥ እድገትን የጀመሩት አፄ ቴዎድሮስ ናቸው። እሳቸው የጀመሩት ነው። ያስፋፉት ደግሞ ብዙም ዘመናዊነት የጀመሩት አፄ ምኒልክ ናቸው እንጂ በእሳቸው ዘመን ነው እንግዲህ እዚህ ጋር በአብዛኛው ያሉት በእሳቸው ዘመን የመንግስት ትምህርት ቤቶች፣ ፖስታ ቤቶቹ፣ ገንዘብ ቤቶቹ፣ ባንክ ቤቶቹ እንዲሁም የተለያዩ ዘመናዊ የሚባሉ ዘመናዊ ስልኮችን ጀምሮ የገቡ በእሳቸው ዘመን ነው። ከዛ ውስጥ የምናየው ለምሳሌ በፎቶ መልኩ የምናየው የአፄ ምኒልክ መጀመሪያው መኪና በኢትዮጵያ መጀመሪያ ላይ አዲስ አበባ ላይ የገባችው መኪና እሷ እናያለን። ሁለተኛው መኪና እንዲሁ ናክ ትባላለች፣ የጀርመን ሰሪት ነች። እሷም በፎቶ መልኩ እናያለን። የእንጨት መሰንጠቂያ የእንፋሎት ሞተር እሱም አለ። በዛቸው ዘመን ዘመናዊ ስለነበረ አውራሪስ የተባለ የባቡር ሞተር እንዲሁም የባቡር ሞተር ደግሞ በአዲዱ ሲገባ በጀርባቸው ነበር ያስገቡት ያኔ ማለት ነው። እሱን ነው የመጀመሪያው የመንግስት ትምህርት ቤት 4 ኪሎ ያለው ሁለተኛ ደረጃ ነው የሚባለው እሱ ትምህርት ቤት የመጀመሪያው የመንግስት ትምህርት ቤት ነው። ከመሰረቱም ግብጾች ናቸው የመሰረቱት። ትምህርት ቤትን ሲማሩ አብዛኞቹ መምህራኖች ቄሶች ነበሩ። የአማርኛ ፊደልን ሲቀርጹ እና ሲያስተምሩ በዛ ፎቶ ነው ያለው። ሌላው ደግሞ ሲንጀር ለመጀመሪያ ጊዜ ሲንጀር ሲገባ የሚያሳይ አለ። ሲሰለጥኑ የሚያሳይ ፎቶ አለ። መጀመሪያ ጊዜ ኢትዮጵያውያን ሙዚቃ ሲሰለጥኑ ዘመናዊ ሙዚቃ ሲሰለጥኑ በፎቶ የሚያሳያለ። እሱን አሰልጣኞቹም ጣሊያኖች ነበሩ። ሌላው ጸጉር በአራዳነስ ሲከረከው የሚያሳያለ። የትራፊክ ፖሊስ አለ። በዛን ሰዓት የነበረው የትራፊክ ፖሊስ ግብር በኪሳቸው እንደሚሰበስቡ የሚያሳያለ። ሌላው ደግሞ ታላቅ ሰው ለአፄ ምኒልክ ቢትወደድ ኤድቨርግ ያሏቸው ታላቅ ሰው አሉ። በፎቶ መልኩ ቢትወደድ ያሉበት ምክንያት የአፄ ምኒልክ ከዚህ አብዛኛውን የፎቶ ውጤት የእሳቸው ውጤት ነው። ሌላው እዚህ ጋር የምታዩት ስልኮች አሉ። ስልኮችን በእሳቸው ዘመን የነበሩ ዘመናዊ ስልኮች ናቸው። ሌላው በ1882 የተቋቋሙ ፖስታ ቤትን እንደተቋቋሙ የፖስታ ቤት ሰራተኞችን ፒያሳ ላይ የነበሩ ፋርማሲዎችን እነሱ እናያለን። እንዲሁም ደግሞ ፒያሳ ላይ የነበሩ ሱቆችን ካፌዎችንም እናያለን ማለት ነው። እዚህ ጋር ደግሞ መስቀሎች አሉ። መስቀሎች እንግዲህ ቦሌ ግሩፕ ላይ ተይዘው የመጡ መስቀሎች ናቸው። ተሰርቀው ሊወጡ ሲሉ ወደ ቅርስነት የዋሉ መስቀሎች ናቸው። እዚህ ጋር ደግሞ መዘጋጃ ቤቶች አሉ። በፖስታ ከ1 እስከ 3 ያለ የመጀመሪያው መዘጋጃ ሁለተኛው ሶስተኛው ያለ መዘጋጃ ቤቶቹ እዚህ ጋር አሉ። የውጭ ሀገር ዜጎችም ኢትዮጵያ ላይ እንዴት ይኖሩ እንደነበር የሚያሳይ ፎቶ አለ። በጎጆ ቤት ኢትዮጵያ የውጭ ሀገር ዜጎች እንደ ኢትዮጵያውያን ሆነው ይኖሩ እንደነበር የሚያሳይ ፎቶ አለ። እንዲሁም ደግሞ በባቡር መኪኖች ሲገቡ በዛን ሰዓት በአዲስ አበባ ላይ የመጀመሪያ የመንገድ ቅየሳ የሚያሳይ ፎቶ አለ። እንዲሁም ደግሞ ቄራ በአዲስ አበባ ላይ የነበረው ጎጆ ቤት ላይ የነበረው ድሮ የነበረው ቄራ
የሚያሳይ ፎቶ አለ ማለት ነው። ይሄን ይመስላል እድገት አዳራሽ ጴጥሮስና የኢትዮጵያ ድምጽ ጋዜጣም ያየው ነበር። እሱም ታይ እንግዲህ የኢትዮጵያ ድምጽ ጋዜጣ ላይ እዛ አሁን ያለው ማዘጋጃ ቤት የፈጀ ምን ያህል እንደፈጀ የሚያሳይ ጋዜጣ ነው ያለው ማለት ነው። አሁን ያለነው ሶስተኛው አዳራሽ ላይ ነው። እንግዲህ ሶስተኛው አዳራሽ አድዋ አዳራሽ ነው። እንግዲህ በ1888 የነበረው የአድዋ ጦርነት ምን ተጠቅመው ምን ይዘው ሄደው ምን አሸንፈው እንደመጡ የሚያሳይ ነው ማለት ነው። ለምሳሌ እዛ ጋር የእሳቸው ፎቶ አለ፣ የዳግማዊ አፄ ምኒልክ ፎቶ አለ። ምንድነው እዛ ጋር የተቀመጠበት? እንግዲህ ቅድም አልፍሪቅል ካልጎ የሱስ ተወላጅ ከሆኑት 15 መድፎች ነው ተገዝተው እንዲመጡ 15 መድፍ ይዘው እንደቀረቡ ነው ለጦርነቱ ማለት ነው። ሌላው ደግሞ በአድዋ ጦርነት ጊዜ ከአዲስ አበባ ተነስተው ሲሄዱ የሚያሳይ ፎቶ አለ ማለት ነው። አዲስ አበባ ለጦርነቱ ሲዘምቱ የሚያሳይ ፎቶ አለ። ሌላ የማዕረግ ልብሶች አሉ። የራስ የማዕረግ ልብስ አለ፣ እንዲሁም ደግሞ የፊት አውራሪ የማዕረግ ልብስ አለ። እዚህ ጋር ደግሞ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የሳቸው ጋሻቸው አለ ማለት ነው። እዚህ ውስጥ ግን በአድዋ ጊዜ ተጠቅሟቸው መሳሪያዎችም አሉ። አብዛኛው መጠብቅ የሚባሉት ማለት ነው። እነሱ መሳሪያዎች ተጠቅመዋል። እንዲሁ ደግሞ ለአድዋ ጦርነት ታላላቅ አስተዋጽኦ ካበረከቱ 4 የጦር ጀነራሎች ናቸው ያሉት ማለት ነው። ፊት አውራሪ ሀብተ ጊዮርጊስ አባ መላ የሚባሉ የጎጃም ንጉስ ተክለ ሃይማኖት እንዲሁም ሌሎቹ 4 የጦር ጀነራሎችን በመሳሽ ለጦርነቱ ታላላቅ አስተዋጽኦ ያበረከቱ ናቸው። ቀኛዝማች በላቸው ጎፈር እሳቸውም ለጦርነቱ ታላቅ አስተዋጽኦ እንዳበረከቱ የሚያሳያል። ቀኛዝማች በላቸው ማለት የራስ መኮንን ጋሻ ጃግሬ የነበሩት ማለት ነው። እሳቸው አሉ። ሌላው ደግሞ በጦርነቱ ሰዓት አሸንፈው የመጡት እንግዲህ 15 መድፍ ይዘው ምን ያህል ጦር አሸንፈው ምን ያህል መድፍ አሸንፈው ይዘው እንደመጡ ማርከው ይዘው እንደመጡ የሚያሳይ ፎቶ አለ። አድዋን አዳራሽ አይተናል። አሁን ደግሞ ከፋሲስት ከዲፕሎማሲ ነው። ፋሲስት በቅድም ባልኳችሁ መልኩ ነው። እንግዲህ ፋሺስት ጣሊያን 1928 ላይ በመጣችበት ሰዓት እንግዲህ ኢትዮጵያውያን እንዴት ተዘጋጅተው እሷስ እንዳይገባች የሚለውን ነገር ነው እዚህ ጋር የምናየው ማለት ነው። እዛ ጋር ቅድም ብዙ ፎቶዎች አልፈን መተናል። ኢትዮጵያውያን ለአውሮፓ ጦር ዝግጅት ሲያደርጉ ወደ ጦርነቱ ሲዘምቱ እንዲሁም ደግሞ አስፈላጊ ከሆነ እስከ ሞት ድረስ ህይወታቸውን አሳልፈው መስጠት እንዳለባቸው ቃል እየገቡና ነጋሪት በዛ የሚታይ ነጋሪት አለ። እሱን ደግሞ እንደ ክተት አዋጅ ነገር እየተጠቀሙበት ነው ያለ ማለት ነው። እዚህ ጋር ደግሞ የምታዩት አብዛኛውን ኦርቶዶክሳን ጣሊያኖች ኮንሰርን ያደረጉት ፒያሳ ላይ የነበረው ስለነበረ ትኩረታቸው ፒያሳ ላይ ነው እና ፒያሳ ላይ በነበረበት ሰዓት ኢትዮጵያውያን ኦርቶዶክሶችና ሙስሊሞች ፒያሳ አራዳ ቅዱስ ጊዮርጊስ ቤተክርስቲያን ላይ ኦርቶዶክሶች ወደ ቤተክርስቲያን ፊታቸውን አዞረው ሙስሊሞች ደግሞ ከፊት ቤተክርስቲያኑ ፊታቸውን እንትን ብለው ለሀገራቸው ጸሎት እያደረጉ ነው ያለው። ሃይማኖት ሳይገደባቸው ማለት ነው። በየሃይማኖታቸው ነገር አራዳ ቅዱስ ጊዮርጊስ ቤተክርስቲያን ላይ ነው ለሀገራቸው ጸሎት እያደረጉ ነው ያሉት። ሌላ ደግሞ እዚህ ጋር ፎቶዎች አሉ። ጣሊያን አዲስ አበባ ላይ ስትገባ የሚያሳይ ፎቶ ነው ያለው። እንግዲህ አዲስ አበባ ላይ ስትገባ ለመውረድ በ1928 ላይ የነበረው አገባቧ ይሄን ይመስል ነበረ ማለት ነው። ሌላው ጣሊያን የተጠቀመችው የሸከፈ ቦምብ ነው ያለው። እዚህ ጋር በጣም ትልቅ የሆነ ቦምብ ነው ያለው። በዚህ ቦምብ አማካኝነት ነው እንግዲህ አብዛኛው ፒያሳ ላይ የነበሩ ቤቶችን ሱቆችን ያፈራረሰችው በዚህ ቦምብ አማካኝነት ነው። ከሞቱ በኋላ ደግሞ ኢትዮጵያውያን በገመድ ይዘዋቸው ይጎቷቸው ነበረ። እንዲሁም ደግሞ በስርዓት ሳይቀብሯቸው በቅጠል ነገር አዳፍነዋቸው ይሄዱ እንደነበር የሚያሳይ ፎቶ ነው ያለው። እንግዲህ ዲፕሎማሲ ማለት ደግሞ የተለያዩ የኢትዮጵያ መሪዎቹ ከተለያዩ ሀገራት ጋር ከውጭ ሀገራት ጋር ስለ ኢትዮጵያ ስለ አዲስ አበባ ጉዳይ ሲያወሩ የሚያሳይ ፎቶ ነው ያለ። ለምሳሌ ኃይለ ሥላሴ ከተለያዩ ሀገራት ጋር የተለያዩ የተጣላ ሀገራትን ሲያስታርቁ የሚያሳይ ፎቶ አለ። እንዲሁም ደግሞ የአፍሪካ አንድነት ቻርተር ሲፈራረሙ የሚያሳይ ፊርማ አለ ማለት ነው። እንዲሁም ደግሞ የመንግስቱ ኃይለ ማርያም ከተለያዩ ሀገራት ጋር ስለ አዲስ አበባ ጉዳይ ስለ ሀገራቸው ጉዳይ ሲያወሩ የሚያሳይ ፎቶ አለ። ሌላው ደግሞ 1870ዎቹ እስከ 1969 ድረስ የነበሩ የብር ኖቶች ናቸው እዚህ ጋር የምታያቸው። የብር ኖቶቹ ለምሳሌ አሞሌ ጨው እኛ መጋቢያ ሲያደርጉት የነበረ የጥይትን እንደዚሁ
ማሪያ ትሬዛን የተለያዩ የሚኒሊክ ሳንቲሞች በኃይለ ሥላሴ ጊዜ የነበሩ ሳንቲሞችን የብር ኖቶችን ድሮ 500 ብር እንደነበረ ትልቁ እኛ 200 ብር ነው አይደል 500 ብር እንደነበረ 20 ብርም በብር ኖት እንደነበረ የሚያሳይ ነው ያለው ማለት ነው። እዛ ጋር ደግሞ ታች የተለያዩ ከኢትዮጵያ ውጭ የመጡ ጽሁፎች ነው ያሉት። በሁለትዮሽ ጉዳይ ሲያወሩ ከተለያዩ ሀገራት ካሊፎርኒያ፣ ከጅቡቲ፣ ከተለያዩ ሀገራት እንዲሁ ስጦታ የመጣላት ስጦታ ነው ያለው ማለት ነው። እዚህ ጋር ደግሞ የተለያዩ ጌጣጌጦች አሉ። ኢትዮጵያውያን ነው የሰሩት የተለያየ ነገር ተጠቅመው እንግዲህ ከዝሆን ጥርስ ከብረት ተጠቅመው የአንገት አሸንክታ እጅ አምባር አለ፣ ሹካ አለ፣ ማንኪያ አለ። እሱን ነገር በራሳቸው ተሰጥቶ እንደሰሩት በዛን ሰዓትም ዘመናዊ እንደነበረ የሚያሳይ ነገር ነው ያለው ማለት ነው። በጣም ጥሩ። ስለዚህ ዲፕሎማሲ ያለው ክፍል ይሄን ይመስላል። ከዚህ በኋላ ምን ያክል ክፍሎች ነው የሚቀሩ? 2 ክፍሎች አሉ። ምንድነው እነሱ የሚያተኩሩት? የጥበብ ክፍልና የጥበብ አዳራሽ ነው፣ እንዲሁም ደግሞ የልደት አዳራሽ ነው የቀረ ከዚህ በኋላ ማለት ነው። አራተኛው አዳራሽ አይተናል። ከፋሲል እስከ ዲፕሎማሲ ነው። ሌላ አምስተኛ አዳራሽ ነው የእደ ጥበብ አዳራሽ ወይም ደግሞ ቅርጻ ቅርጽ አዳራሽ ነው። ያው ከዛ የምታዩት ምንድነው ከ1950ዎቹ ጀምሮ የተለያየ ቅርጻ ቅርጽ የአርት ውጤቶች ነው ያሉት። ስድስተኛው አዳራሽ ስንደርስ ልደት አዳራሽ ነው። ቅድም ነግራችሁ ከሆነ አዲስ አበባ 100ኛ ዓመት ስታከብር የተሰጣ ስጦታ ነው ያለው። እንግዲህ በ1879 ተመስርታ 1979 ላይ 100ኛ ዓመቷን ስታከብር የተሰጣ ስጦታ ነው ያለው ከዛ ውስጥ ማለት ነው። ከኢትዮጵያም ከሀገር ውስጥም ከሀገር ውጭም የተሰጣ ስጦታ እንዲሁም ከልደት አዳራሽ የምናየው ከ1892 እስካሁን ድረስ ያሉ የአዲስ አበባ ከንቲቦቹ በቅደም ተከተል በሙሉ አሉ ማለት ነው። እስካሁን ድረስ ያሉት ከንቲቦች ነው ያሉ። ሌላው ይሄንን ይመስላል። በጣም እናመሰግናለሁ። እንግዲህ የተወደዳችሁ ተመልካቾች የዛሬው ፍታችን እንግዲህ አዲስ አበባ ሙዚየም ተገኝቶ ከአዲስ አበባ ጋር ምን ግንኙነት አለው፣ እዚህ ያሉ ነገሮች ምን ናቸው የሚለውን በሙሉ ወደ እናንተ ስናስቃኝ ቆይተናል። እንግዲህ ወርቄ ይሄን ነገር እንድናይ ስላደረግሽን ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ። በጉብኝቱ በኩል እንግዲህ አብራን የቆየችው ወርቄ መኮንን ነች። የዛሬውን ዝግጅት ወደ እናንተ ያደረስከው ድልነሳ መንግስቴ ከካሜራ ባለሙያዎቹ አለሙ ብርሃንና እንዲሁ ደግሞ ደበበ ከበደ ጋር በመሆን በተጨማሪም ደግሞ እዚህ ድረስ እንድንመጣ ሾፌራችን ያሬድ እዚህ ጋር አብረን ቆይታ አድርጓል ማለት ነው። ለነበረን ቆይታ ከልብ አድርገን እናመሰግናለን። ጤና ይስጥልን።